ሄሎ ሰላም ነው። እንኳን ደህና ቆየኝ። ጥያቄ ለመጠየቅ ነበረ፣ ይቻላል? በሚገባ። አይ አንተ አሁን ያልከውን ባልከው ላይ ነው እና ወንድ ልጅ ካፈቀረሽ ከወደደሽ ብር አይጠይቅም እና ደግሞ ለአንቺ ምንም ግድ ከሌለው ክብር ከሌለው ይጠይቃል ምናምን ብላልና በአሁኑ ሰዓት ከ100% 5ቱ ናቸው የማይጠይቁት። ይሄ ጥቅም የማይፈልጉ ወንዶች በቃ 5 ቢገኙ ነው እንጃ፣ እሱንም አላውቅም። እና አብዛኛዎቹ እኮ ይላሉ እና እንዴት ነው መለየት የሚቻለው? መለየት እኮ ይቻላል ማለት መምረጥ እንችላለን። ይሄ ብር አይጠይቅም ይሄ ይጠይቃል እያልን ማለት እንችላለን። ድንግል ነሽ? ድንግል ነሽ? ምንድን ነሽ ማለት? እኔ ሲንግል ነኝ ለአሁን። የመጀመሪያ መንደርደሪያ በሚስ ጥያቄ ከመመጣ አይ እኔም ስለደረሰብኝ ነው ማለት አብዛኛዎቹ እንዲቀርብ አይቻለሁ እና በሆነ አጋጣሚ ከ100% 5ቱ ናቸው የማይጠይቁት፣ በቃ ጥቅም የማይፈልጉት እንጂ አብዛኛውን ላይ ገንዘብ የሚፈልግ እና ጥቅም የሚፈልግ ነው ያለው። ገብተዋል? እሺ ሚውታቂ አዳምጪ። ጥያቄ ነው አለ። አንደኛ ወንድ ልጅ እንዴት መለየት እንችላለን? ጥቅመኛውንና እውነተኛውን ነው ሲጠቀለል ጥያቄሽ። ገንዘብ የሚፈልገውና የማይፈልገው እግዚአብሔር ይመስገን ማወቅ አትችልም። ማወቂያ መንገድ የለው። ይሄ ማወቅማ ቢቻል የኔነት ሰው ሁሉ ልቡ ባልተሰበረ፣ ከጀርባ ባልተወጋ፣ ባስመሳይ ሰው ህይወቱ ባልተበላሸ ይህም ማወቂያ መንገድ ቢ ችግሩ እኮ ማወቂያ መንገድ ስለ ነው። ማወቂያው ብቸኛው መንገድ፣ መከላከያው መንገድ ከፈጣሪ ጋር መነጋገር ብቻ ነው። ገብቶሻል? ምክንያቱም አስመሳይን ሰው በራስሽ ማስተዋል ልታሸንፊዋለሽ፣ ልታውቂያትሽ በራስሽ ማስተዋል። ምክንያቱም የሰው ልጅ የተነገረንን ነው እንጂ ልንሰማ የምንችለው የሰዎችን ልብና ኩላሊታቸውን መመርመር አንችልም። የሚያስቡትን ማወቅ አንችልም። ኢቭን ሰይጣን እንኳን የሰዎችን የሚያስቡትን ማወቅ አይችልም። ታውቃላችኋል? ውስጣችንን ባይዞ እኮ በልባችን የምናስበውን እኮ ማወቅ አይችልም ሰይጣን። ስናወራ ነው ከአፋችን ቃል ሲወጣ ልካ እንዲያስቧል እንዲህ የሚለው እንጂ አንድ ፈጣሪ ብቻ ነው የሰዎችን ሀሳብ በልባቸው የሚያስቡትን፣ ወደፊት የሚያስቡትን፣ አሁን የሚያስቡትን ልባቸው ውስጥ ያለው ማወቅ የሚችለው አንድ ፈጣሪ ብቻ ነው፣ ሰማይና ምድርን የፈጠረ። ስለዚህ እሱ እስከሆነ ልብና ኩላሊትን መርምሮ የሚያውቀው ጠጋ ብለሽ ጥሩ ሰው ስጠኝ፣ አንተ ጥሩ ወዳጅ ታማኝ የሆነ የሚበጀኝን ብለሽ ጸሎት አድርጊ፣ ጊዜ ውሰጂ፣ አጥር ጠሪ፣ ልብሽን ጠሪ። ማንም እየመጣ እንደ ቀዝቃዛን ገንፎ የሚዝቀው እንዳይሆን፣ አፈቀርኩ ያለ በሙሉ ልዘው ብሎ የሚገባበት ልብ እንዳይሆን፣ ቆፍጠን ብለሽ ልብሽን ጥርቅምቅም አድርገሽ ዘግተሽ ያሸነፈ እሱ የላከው ፈጣሪሽ የላከው ልብሽን አሸንፎ ይገባል። ያንን የዘጋዥውን ብር ሰብሮ ይገባል። ሰው አቸኩይ ነው በሌላ አባባል። ማወቅ ግን አትችይም እህቴ። ይህ ማወቅ ብችልማ ስንት ሰው ባላነባ ነበር። ይህ ማወቅ ብችል ነው። እሺ፣ ግን ነጥቡ ምንድን ነው መሰለሽ? ወንድ ልጅ በጣም 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 በክብሩ አይደራደርም። ስለዚህ አቶ ተቸግሮ ገንዘብ አቶ ችግር ደርሶበት የሚበላው አቶ ስራ አቶ ቸግሮኛል ማለት አይችልም። ውርደት ነው የሚመስለው፣ ያነሰ ይመስለዋል። ለዛ እኮ ነው ወንዶች ወጥተው ካለቀሱ ብያቸዋለሁ ትናንትማ። ወንድ ልጅ ወጥቶ አደባባይ ያለቀሰ ቀን፣ ወንድ ልጅ ወጥቶ ቸግሮኛል ብሎ አፉን አውጥቶ የተናገረ ቀን ያንን ወንድ ታደጉት። በቃ ጨርሷል ማለት ነው። ፋይናል ያ ሰው ራሱን ሊያጠፋው ላይ አይችልም። የመጨረሻ ሁሉንም ነገር ሞክሮ የሚችለውን ነገር ሁሉ አድርጎ በቅቶታል ማለት ነው። ያ ሰው ጫፍ ገደል ላይ ነው ያለው እንጂ በታሪክ ድክመቱን ወጥቶ አይናገርም። ወንድ ልጅ ተፈጥሮ ነው። ስለዚህ እንዲህ የሚያደርጉት ወንዶች ግን ስለማያፈቅሯችሁ ብትሰድቧቸው፣ ብትንቋቸው፣ ዝቅ ዝቅ ብታደርጓቸው ግድ አይሰጣቸው።
ስለዚህ ይጠይቋቸዋል ገንዘብ ማለት ነው። ተግባባን? አዎ ተግባብተናል። እሺ አመሰግናለሁ በጣም ገና ልጅ ነች እኮ ይቺ ልጅ ታስታውቃለች። ድምጿ የ15 ዓመትም ቦቀቅላ ነው የምትመስለው። ምን ስለ ፍቅር ጥናት አስደረገሽ? ወንድ ልጅ እንዲህ ከሆነ አትማሪም ትምህርት? ወረርሽኝ እኮ ህፃናትን ነው እያጠቃ ያለው። እና እውነቴን ነው ብላችሁ ወንድ ልጅ ለዛ እኮ ነው የወንድ ልጅ እንባ በቃ ወይ በላ ሊመጣ ነው ይባላል እኮ መከራ ሊመጣ ነው ወንድ ልጅ ካለቀሰ ይባላል በአባባል ራሱ። ሰው አደባባይ እንኳን ደህና ቆያለሁ። ምን እንታዘዝ? እኔ ምን እንዴት ነው ወንዶች እኛ ወንዶች ስንጠየቅ ለምንድን ነው ይሄ ነገር በእኛ ላይስ ማይጠናው? አሁን እኔ ብዙ ጊዜ ቅድም የወጣችው ልጅ አለች ገንዘብ ወንዶች የሚጠይቁንን ገንዘብ እንዴት ነው ማወቅ የምንችለው? ጥሩ ሰው መልካም ሰው እንዴት ነው ማወቅ የምንችለው? በጸሎት ምክንያት መልስ የሰጠኸውን ማለት ነው። እሺ። እና እኛ ወንዶች ላይ ከሴቶቹ ይልቅ ይሄ በደል እኛ ወንዶች ላይ በብዛት ሰርቶበታል። በብዛት ማለት ነው። አሁን ነው ደርሶብሃል? አዎ። ምንድን ያጋጠመ? ኦኬ፣ ወደ ሜኑ ስገባ ፍቅረኛ ነበረች። እሺ። ተማሪ ናት፣ ዩኒቨርሲቲ ተማሪ ነበረች። ከቤተሰቦቿ ይልቅ እኔ ነበርኩ ሪስፔክት እየሰጠኋት እያከበርኳት፣ በጣም ትሪት አድርጊያት ግራጁዌት እንድታደርግ ከአንድም ኢቨን የትምህርት ቤቱ ትምህርት እያለ በውጭ ሁሉ እያስተማርኳት ሁለተኛ ዲግሪ እንድትሰራ ምናምን ተመረቀች። አንተ ያስተማርካት ከፍለህ? በግል እያስተማርኳት በመንግስትም ደግሞ እየተማረች ማለት ነው። እሺ። ተመረቀች። ሀገራችን ላይ እንደምታውቀውም ደግሞ ያው ስራ ልትቀጠር የሆነ ነገር ያስፈልጋል። ያንን እርሾ ደግሞ ያው ማይክ እስከወደድኳት እስከወደደችኝ አብራኛለች እስከ የማድረግ ውዴታ አለብኝ። ያው ግዴታው ትዳር መስርቼ ስኖር ነው ይመስለኛል ካልተሳሳትኩ ማለት እና ስራም አስቀጠርኳት። ተቀጠረች። ቀጠለን፣ ህይወት እንደቀጠለ መልካም ነበር። የሆነ ታይም ላይ የሆነ ፕሮሰስ መጣና ወደ ቤላሩስ የሚባልበት ሀገር ይህን ፕሮሰስ ማድረግ ፈልጋለሁ እና አስጀምረኝ አለች። አይ ፋሚሊ ጠይቄ እኔ አሁን ዝግጁ አይደለሁም፣ ትንሽ አንዳንድ ስራ ጉዳይ ስለሚያስፈልግኝ ሳንቲም እየተጠቀምኩበት ነው አልኳት። ፋሚሊ ጠይቃ አይ ሊያጭበረብሩሽ ነው፣ እንደዚህ ነው፣ ሀሰተኛ ኤጀንሲዎች ስላሉ ይህን ነገር ለማድረግ ፈቃደኛ ነው። ይልቁኑ የምትጀምሪ ከሆነ በራስሽ ፍራንክ ጀምሪና እኛ መሀል ላይ የምናግዝሽን የቤተሰብ እናደርግልሻለን። ከዛ በኋላ በቃ እኔን ተጫነች። አማራጯ ነው በቃ አደረግኩላት። ምን ላክ ከስራዬ ቀንሼ ስራዬን በድዬ ከእሱ አይበልጥብኝም ብዬ አደረግኩ። ፈጣሪ ይመስገን ይሄ ነገር ተሳካና በአመቱ መጣ። ከዛ ቤተሰቦቿም እንደ ፕሮሚሳቸው አደረጉላት። እኔም አንዳንድ ነገር የትኬት ምናምን አገዝኳት። አሁን ተሳክቶላት ከቤላሩስ እንደገና ጠፍታ ወደ ኢሮፕ ገብታለች እና ባይ አለችኝ። ኤርፖርት ላይ ባይ እንዳለችኝ እዛም ስገባ ባይ አለች። እንዴት ነው ነገር ባይ አለችኝ ማለት? በቃ በቃልና ቻው አለችኝ። ግንኙነታችሁ ተቋረጠ? እዛው ስደት ላይ የተግባባችው
ሰው ነበረ። ከዛ ሰው ጋር እንደገደለች እንዴት ነው እንዴት ታያለህ? ይሄን ጉዳይ እስኪ ወንድም። መቼ ነው ይሄ የሆኑ? ከ8 ወር በፊት። አንደኛ ነገር ይሄ በወንድ በሴት የሚባል ነገር የለም። ወንድም ማድረግ የለበት። አንተ አባቷ ነህ ከፍለህ የምታስተምራት ምን ለመሆኑ? ቤተሰቧ ያስተምራት እንጂ አላገባሃት። ሚስትህ አይደለች። ሚስትህ ብትሆን ኦኬ ሚስትህ ናት። ስለዚህ ብታስተምራት ነገ ለጋራ መልካም ነው፣ መጥፎ አይደለም። ገብቷል። ግን ሚስት አይደለች የምችል ነገ ጥላ ነው ምትል ያው እንዳደረገችው የውጭ ፕሮሰስ ሲሆን አንስተ ገንዘብን እንኪ ያልጊ ሰው አባቷ መሰልካት እንክብካቤ ስታበዛ ማለት ነው። ስለዚህ ስትሄድ ሸመጠጠች። ሰው እንደዚህ ነው። በጨለማ ጊዜ የበራል ብርሃን የሆነለትን ሻማ ማብራት ሲመጣ ያጠፋል። ገብቷል። ሰው አንተ እርግጥ አትራፊ ነህ፣ አልከሰርክ። ምንጊዜም ተገፊ ሰዎች፣ የሚካዱ ሰዎች አትራፊ ናቸው። ምን በህይወት ነገ አንተ የምትራመድበት መንገድ ሁሉ ፈጣሪ ይክስሃል። በህይወት በምትመሰረተው ትዳር፣ በልጆችህ፣ ባደረግከው መልካም ነገር ሁሉ ትካስበታለህ። እሷ ደግሞ ዋጋ ትከፍልበታለች። የዘራችው ግን ትክክል አለ። ማንም ያርገው ማን ገንዘብ ፈላጊ ጥቅም ፈላጊ ካለ አለ እኮ የሴትም እኮ አለ። ያው አሁን የተወራው ስለ ወንድ ስለነበር ስለዚህ ጉዳዩን በተመለከተ እዛ ስፔሲፊክ ጉዳይ ላይ ብቻ ማውራት ያለብን ነው እንጂ አሁን እንደዚህም ሲመጣ ይሄም ትክክል አለ። የሴትም እኮ ጥቅመኛ አለ እኮ ለጥቅም ብላ ለገንዘቡ ብላ ቀርባ ጥብ አድርገው የምትሄዳለች። ከዛ የተቀበለች ለሌላ የምትሰጥ ማለት ነው። ስለዚህ አንተ ብርቱ ሰው ነህ፣ ትምህርት የሆነ አትጸጸትበት። ግን ለሌላ ጊዜ ትምህርት የሆነ በገንዘብህ ሌላ ነገር ለማድረግ አትሞክር፣ ጥቅም ለመስጠት አትሞክር በተቻለ መጠን። እሺ እሺ። እኔ እኮ ጥቅም መስጠት ፈልጊ ሳይሆን ኦልሬዲ ፍቅረኛ ናት። ለእኔ ላልከው ሰው ደግሞ ምንም ነገር ለማድረግ አትሰስትም። ገባ? የኔ ላልከው ሰው እኮ ወንድሜ ያገባኸው ሰው ነው። በቃል ኪዳን የተሳሰርከው ሰው ነው። ሲጀመር በመሰረቱ ሰው የኔ አይባል። የሰው ልጅ የኔ የምትለው አይደል። የኔ የምትለው ፈጣሪ ነው። እንደው በቃ የኔ ነው ጥሎኛ ሄድ መቼም ላጣው አልችልም ብለህ የምታስበው የሰው ልጅ የኔ አግብታት እንኳን ኤኒ ታይም ነገር ሊፈጠር ይችላል። በትዳር ላይ ራሱ ልትሄድ ትችላለች፣ ሊሄድ ይችላል ወንዱ። የሰው ልጅ የኔ አይባልም። ግን እንደው የኔስ እንኳን ማለት ካለብህ ፌር መሆን ካለብህ አግብታት በቃል ኪዳን ተሳስረ ከሆነ አትሊስት መሀላችሁ ያስተሳሰራችሁ ቃል ኪዳን አለ፣ አንድ የምትሆኑበት መንገድ አለ፣ አንድ የጋራ ዓላማ ይኖራችኋል። ያኔ ብታረገው ማድረግም አለብህ ነገሩ ገብቷል። የኔ የጋራ ነው የእኛ የምትለው ጉዳይ ነው። ከዛ ውጭ ግን ፍቅረኛ ናት የምትለው ነገ ሌላ ናት ወንድሜ። አንዱ ምንም ያለፋባት አንተ ያው አስተምረህ እውቀት አስመርቀህ ማለት ነው። እዛ ምንም የማያውቃት በአንድ በሁለት ቀን ጅንጀና በቃ ልቦን ወሰደ። ስለዚህ ፍቅረኛ በወንድም እያላችሁ በሴትም አታርጉ። ፍቅረኛ ምንም አያደርግላችሁ መሰለኝ። ከተጋባችሁ ተጋቡ፣ ከተዋወቃችሁ ከተዋደዳችሁ ወዲያው ወደ ትዳር ግቡ። አለበለዚያ ሲንግል ሆኑ፣ ጥቅም የለም። እሺ በአጠቃላይ ሲንግል ሆነን ኖ ሲንግል ሳይሆን እንደዚህ ካፕል በሆነን ሰዓት ምንም አይነት ጥቅም ነገር ወይም ስጦታም ነገር ወይም ለቸገራቸው ነገር ማድረግ የለብንም ማለት ነው። አሁን ጊዜው አሁን ለምሳሌ ወደ እኔ አሁን አንዲት ሴት በወዳት ገብተዋል። በቃ ወደድኳት ልበል፣ እሷን ወደደችኝ፣ ተግባባ እንበል። ወገቤን ጭንቅላቴን ራሴን ስላልገኝ 2ኛ ዓመት የፍቅር አኒቨርሰሪ ምናምን ሳከብር አልገኝም። ወደ ገደለው ነው የምገባው። እኖራለሁ። እየኖርን እናየዋለን። እየኖርን ነው የምናስተካክለው። አተም ከሆነ ምንም ነገር ከሌለን አብረን እንገነባዋለን። ገብቶሃል? እንዲህ ነው ማድረግ የምፈልገው እኔ አሁን ከጠየቅ። አለበለዚያ ግን ሲንግል ሆኜ ነው የምኖረው።
ኢሚዲየትሊ ያ ኦፖርቹኒቲ ከተገኘ በፍቅር ፍቅረኛ ምናምን እየተባባለ እየተጃጃል ከመቀጠል ጊዜህን ነው የሚበላው፣ እድሜህን ነው የሚበላው። ፋይናል ያ ሰው ተጠቅሞብህ ነው የሚሄድ። ወይ ወደ ገደለው ትገባለህ፣ ወይ ደግሞ አርፈ ትቀመጣለህ። ከሁለት አንዱ ነው መሆን ያለበት። ስለዚህ አሁን አንተ ትምህርት መሆን ያለበት ለእኔ እንደ ወንድም መመናገር፣ ከዚህ በኋላ ፍቅረኛ ብለህ አትያዝ፣ ግድ የለም። በጣም ጸሎት አድርግ። የምትወዳት ገብቷል፣ የምትወዳት የምታፈቅራት የተግባባት ሰው ስትል ሲመጣ ፈጣሪ ያለልህ ያቺ ሴት ቶሎ ብለህ ኑሮህን ጀምረው፣ መንገዱን ጀምሩት። ገብቷል። እየሄዳችሁ እያስተካከላችሁ፣ ስህተት ካለ እያረምክ፣ ከፍሬ የሚወጣን እያስተካከል እየተዋሃድክ ትመጣለህ። ገብቷል። በሂደት እንደዛ ነው እንጂ መሆን ያለበት ፍቅረኛ የሚል ታፔላ ለጥፎ ሰው እንዲጫወትብህ አትፍቀድ። እሺ እኔ ያው 7 ዓመት አብረን 7 ዓመት ይሁን ብራዘሯ ያውቃል። በጣም ቢስት የሚባሉ የልብ ጓደኞቿ ሁሉ ያውቃሉ በቅርበት ማለት ነው። እና ይሄ ሁሉ ነገር ስለነበረ 7 ዓመት ደግሞ ያው ትምህርት አለ 4 ዓመት ምናምን ትምህርቱ ላይ ነው። ፕላስ ደግሞ የቀረውን ያው በስራ እና በመኖር ነው እና በዚህ መሀል ኦልሬዲ እንጋባለን የሚል ነበረ ሀሳባችን። ግን ይሄ ፕሮሰስ መጣ እንግዲህ ለእኔ ለምትለው ሰው። ስለዚህ በቃ ማንንም ሰው ማመን የለብንም ነው። እኔ አሁን እዚህ ጋር ትምህርት የሚሆነኝ ማንንም ሰው አትመን ነው የምትለኝ። አሁን አሌክስ እንደምትነግረኝ በቃ ማመን የለብን። ስታገባ ብቻ ከዚያ ሰው ጋር ህይወት ቀጥል እንደ ይመስል። አዎ ማለት አንደኛ እግዚአብሔርም ያልገባበት ነገር ጥሩ አለ። ገብቷል። በዛ ምናለን በራሳችን የምናደርገው ነገር አንዳንድ ጊዜ በነገራችን ላይ ከህይወት የሆነን ሰው ነቅሎ ሲያስወጣ ፈጣሪ በምክንያት ነው። ገብቷል። ምናልባት እቺ ሴት መጥፊያ ልትሆን ትችላለች። ብዙ ነገር አውጥታ ሊሆን ይችላል። እሷ ግን ጦስህን ይዞ እንዲሄድ ፈጣሪ በዛው ይዞልህ ከህይወትን ነቅሎ አስወጣለህ ማለት ነው። ሜቢ እቺ ልጅ አግብታት ቢሆን ወይ ከሌላ ወንድ ጋር አግኝታት ወይ አንተ እሷን ግንባሯን ብለህ ትገላግላታለህ፣ ወይ እሷ የሚሆን ነገር ታደርጋለች፣ አንተ ወይ እስር ቤት ትገባል፣ ወይ ህይወት ይበላሻል። የሆነ ነገር ህይወት ውስጥ መጥፎ ነገር እንደሚፈጠር ያውቃል ፈጣሪ። ከዛ ሊታደግ ሲፈልግ በምክንያት ነቅሎ ወይ ከሀገር አስወጣ እንድትተው ያደርጋታል ማለት ነው። ገብቶሃል? ራሷ እንድትተው ሰዎች ራሳቸው ትተዋችሁ እንዲሄዱ ያደርጋቸዋል። እናንተን ተው ቢላችሁ ስለማትሰሙ ራሳቸው እነዛ ሰዎች ትተዋችሁን ለቀው እንዲወጡ ያደርጋቸዋል በምክንያት። ስለዚህ አይሆንህም ነበር ማለት ነው ይሄ ህይወት። ስለዚህ ምንድነው ማድረግ ያለብህ? ከዚህ በኋላ ወደፊት ትምህርት የሆነ ፍቅረኛ የቅርብህ ቁም ነገር ያለው ህይወት ያዝ። ገብተዋል። ይህን ደግሞ ጊዜ ይፈልጋል። ጥሩ ሴት፣ ልባም የሆነችን ሴት፣ በጣም ጎበዝ፣ እግዚአብሔርን የምትፈራ ሴት ለማግኘት በጣም ዋጋ መክፈል አለብህ ወንድሜ። በጣም ትዕግስት ሊኖር ይገባል። ጸሎት ማድረግ አለብህ። ጊዜ ብዙ 10 ዓመት 20 ዓመት መጠበቅ ካለብህ አድርገው። እመኔ። እሺ፣ አመሰግናለሁ። እኔም አመሰግናለሁ። በርታ። እሺ፣ የወንድ ልጅ አይጎዳ። አሁን